በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስኪ በሉ ጮክ ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን ሊቀ ሊቃውንት መምህር ስምዐኮነ መልአክ የባህር ዳር ሀገረ ስብከት የአራቱ ጉባኤያት መምህርና የሊቃውንት ጉባኤ ሰብሳቢ፣ ታላቁ የወንጌል አርበኛ፣ በቤተክርስቲያን ጉዳይ ተጠያቂ መምህራችን፣ እጅግ የተወደድከው ታዳጊ የቤተክርስቲያናችን አገልጋይ ሊቀ ዲያቆናት ዘማሪ ዮሴፍ ግርማ፣ እዚህ የተገኛችሁ የእግዚአብሔር ልጆች ሁላችሁም፣ በተለይ ደግሞ ለዚህ ጉባኤ መልካም የሆነውን መሰባሰብ መሰረት የጣላችሁና አሁንም ወጣቶቹ ጋር አብራችሁ የምታገለግሉ የሰንበት ትምህርት ቤት አመራር አባላትና ትጉሃን ወጣቶች እንደምን ዋላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ ሁሉን የሚለውጥ የማይለወጥ ቸር ሩሩህ ደግ ለጋስ አዛኝ አባት መድኃኒተ ዓለም ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። በዚህች ዕለት መታሰቢያው የሆነለት በመቅደሱ የተሰበሰብንለት በእግዚአብሔር ፊት የሚቆመው የእግዚአብሔር መልአክ ቅዱስ ገብርኤል ሁሉ ባለሟሎች እግዚአብሔር ባከበራቸው ክብርና ምስጋና ይድረሳቸው። እሺ ጥቂት ደቂቃ ነው የምንነጋገረው። ያው እንደምታውቁት አገልግሎትም አለ፣ ሌላም አገልግሎት ስላለ፣ ነገር ግን በእንደዚህ አይነት ሁኔታ ሰንበትን አስታኮ እንደዚህ የሚሰበሰቡ ወጣቶች አሉ ሲባል ደስ ስላለ ወደ እናንተ መተናል። በምን ያህል ጊዜ ነው የምትሰበሰቡት? በወር ቋሚ ነው ወይስ መምህራን ሲመጡ? መቼ ነው እኮ ማለት በየሳምንቱ? እሺ አንድ ሰው ብቻ እንዲመልስልኝ እፈልጋለሁ። ሁሌ እንደዚህ ሙሉ ነው አይደለም አይደል? አዎ በቅስቀሳና በጥሪ ነው የመጣችሁት። እሺ ዛሬ በቅስቀሳ የመጣችሁ መቼ በእግዚአብሔር ፊት ነው አይደል ያለ ነው? አዎ በሉ እንጂ አይደለም እንዴ? ዛሬ ብቻ በቅስቀሳ የመጣችሁ አልፎ የማይመቻችሁ አልፎ ብቻ የምትመጡ እጃችሁን አንሱ። ምንም ውሸት አያስፈልግም። በደንብ ወደ ላይ አንሱ። እንዲቻል አይደለም እንደዚህ ያው ንጹህ ማለት እዚህ ጋር ብታ ላይ ችግር ከሌለ እያዩ ነው አይደል? ይገርቃው አዎ በቋሚነት የምትሰለፉ እጃችሁን አንሱ። በድግ ወደ ላይ ከፍ። እሺ በጣም ይገርማል። እኔ በአንድ ነገር በጣም ተገርሜ ነበረ። አሁን አግራሞቴን ሰርዤዋለሁ። ጉባኤ ስንመጣ ወይንም የዘወትር ጉባኤዎች ሲሆኑ ሴቶች በጣም ይበዛሉ እና ወንበር ይሞላል። አሁን እዛ ቦሌ ደብረ ሳሌም ሳምንታዊ ጉባኤ አለን። ጉባኤ ቃለ ዓዋዲ ላይ በተከታተሉ ከሆነ ታዩታላችሁ ብዙ ጊዜ እና የሴቶቹ ወንበር ግጥም ይላል። መሬት የሚቀመጡ ሴቶች አሉ። በወንዶቹ በኩል ወንበሩ ባዶ የሆነና ልክ ማዕጠንት ሰዓት ሲደርስ ወደ ወንበሩ ጠጋ የሚሉ አሉ። እንደዛም ሆኖ ወንበሩ አይሞላል። ተበትኖ መማር አለመምጣት፣ ወደፊት ጠጋ ለማለት ወንዶቹ ጋር ነው ማየው ማነስ። ዛሬ ደግሞ ከሴቶቹ ቁጥር እዚህ ወንዶቹ ግጥም ብሎ ሞልቷል እና የሴቶቹ ጎድሏል። ተቃራኒ ሆኖ በጣም ሰርፕራይዝ ሆኜ ነበር። ለካ ለአንድ ቀን ብቻ ነው። እሺ ስለዚህ አሁን በዛሬው አገልግሎት ሰይጣን እንዳይስቅባችሁ ለአንድ ቀን ኢንጆይ ያርጉ ብሎ እንዳይለቃችሁ ግልጽ ነው አይደለ? ልጆች ቤት ውስጥ ይውሉና የቤት ልጆች ሆኖ ቆይተው 12ኛ ክፍል ሲፈተኑ በአሁኑ ይኑር አይኑር አላውቅም፣ በእኛ ዘመን የነበረው ነው ነግራችሁ። የሆነ በዛን ጊዜ ብር ይዋጣና እኔ ካደኩበት ሀገር ወደ አንድ 20 ኪሎ ሜትር ገደማ የሚኬድ ቦታ አለ። እዛ ሄደን ተጫውተን እንመጣለን። ተሰብስበን የምግብ በመሶብ ሴቶቹ ሰሩና 12ኛ ክፍል ስንሰነባበት እናደርጋለን። ያሁኑ እንኳን 5 ስታር ሆቴል ወይንም 3 ስታር ሆቴል ተዘግቶ መሰለኝ የሚኬደው። ያንኛ 3 ስታር ሆቴላችን ዛፍ ስር ነው። ብፌያችን ደግሞ ያው ባስ ይባላል። አልጫና ቀይ ቢጫና
ቀይ ይሰራል አገልግል እሱ በልተን ለስራ ሰጥተን ፎቶ ተነስተን ነው የምንመለሰው። ፎቶግራፍ የሚያነሳ ሰው ባለ ፎቶ ቤት አብሮ ይሄዳል። ከዛ ያለፈ ነገር የለም። እሱንም ትንሽ ሳንቲም ያላቸው ልጆች ምናምን ይሳተፉበት ነው። ታዲያ ምንድነው ይሄ ነገር ማለት ነው? ወላጆች የሚፈቅዱት ልጆቻቸው ያን ጊዜ አንድ ቀን ብቻ ደርሰው ይምጡ፣ ሁለተኛ ከቤት አይወጧትም የመጨረሻቸው ነው ተብሎ ነው ከዛ በፊት ስለማይፈቀድላቸው እና ይሄንን ወደዚህ ስናመጣው ሰይጣን ለአንድ ቀን አስፈቅዳችሁት እንደመጣችሁ አይነት ስሜት እንዳይሰማው፣ አረ ለአንድ ቀን እስከጃ ያመጡኝም ኢንጆይ ያርጉ ትንሽ ስሙ ይዘምሩ ዞር ብዬ ላያቸው ብሎ በር አካባቢ እየጠበቃችሁ ይሆናል። ዛሬ ብቻ የመጣችሁ ስትወጡ ልክ ወላጁን ከትምህርት ቤት እንደሚወስድ ሰው ቀጨም አድርጎ ይዟችሁ ወደ ለመደው ቦታ ይዟችሁ ይሄዳል ማለት ነው። አታመጡ ማለት ፍርሃት የላችሁ እና በልና ይላል ያስጀመረህን ፕሮጀክት ያስጨርሳል እጄን ይዞ። ስለዚህ አሁን ነው እዚህ ጋር ነው መጽናት ያለብን። ከዚህ በኋላ ከዚህ አልቀርም። እጄን ይዞ የሚወስደኝ ወላጄ እግዚአብሔር ነው እንጂ ሰይጣን ነው እንዴ? መልስ እፈልጋለሁ። ሰይጣን ነው ወይ? አይደለም። ስለዚህ ያን ቀን ክርስቲያን አትሁኑ፣ እገሌ ስለመጣ አትምጡ። እንደውም እኛ ያለን ቀን አንዳንዴ ላይኖር ይችላል። እግዚአብሔር እኮ በኃጢአታችን ብዛት ታውቃላችሁ። አንድ ጊዜ በጣም ትንሽ ልጅ ሆኜ የቦረዳ ድንቋሻ ይባል ነበረ ወደ ወላይታ የምታውቁት ሰዎች ከወላይታ የተወሰነ ኪሎ ሜትር ቦረዳ የሚባል ቦታ መላእክት የሚዘምሩበት ጥንታውያን የአባቶቻችን ጽላቶች ያስቀምጡ ንዋየ ቅድሳት የተገኙበት ተአምራት እስካሁን ያልተቋረጠበት ቦረዳ ነው። ያን ጊዜ ገና ቤተክርስቲያኑ የቅዱስ ሚካኤል ጽላት ወጥቶ ሊሰራ ዝግጅት ላይ እያለ ነበር። በጣም ትንሽ ልጆች ሆነን በጭነት መኪና ነበር ይሄድ ነው እና ምስክርነት ሲሰጥ አስታውሳለሁ። አንድ ባህታዊ ናቸው አሁንም በሕይወት ያሉ። እሳቸው ምስክርነቱን ጮክ ብሎ ያስተጋባሉ። ድምፅ መግቢያ የለ ምን የለ ዳገት ላይ የዛሬ 20 ምናምን ዓመት የሆነውን ነው የምነግራችሁ። ምናልባት እዚህ ውስጥ ያኔ በዳይፐር ያለ ሰው ይሆናል እርግጠኛ ነኝ። እና ከዚያም በኋላ በጣም የሚገርመው ነገር እመቤታችንን አየኋት አለች አንዲት ልጅ። በራእይ ነው ያየቻት። ከዛ ሳያት ቅዱስ ገብርኤል ምን አለኝ? እመቤታችንን አየሻት አለኝ አለች። አዎ ማርያምን አየኋት እናቴን አየኋት እያለቀሰች ነው የምታወራው ልጅቷ። ከዛ አየሻው ማርያም የታየችው ደግ ሰዎች ብቻ ስላሉ ነው እዚህ መሀል፣ ክፉ ሰው ሲመጣ ግን ትሰወራለች አለኝ። በሰፈራችን በጣም ደግ የተባሉ አንዲት ሴትዮ ሰው ሁሉም የወዳቸው መጡ። እሳቸው ሲመጡ ማርያም ተሰወረች። ከዚህ አይነት ኪሳራ እግዚአብሔር ይሰውራችሁ። ሴትዮዋ በሰው ሁሉ ፊት ደግ ናቸው፣ በእግዚአብሔር ፊት ግን ዜሮ ናቸው። በጣም ከባድ ኪሳራ ነው። ሰው ክርስቲያን አንደኛ ተላላፊ በሽታ መሆን የለበትም። ሁለተኛ ደግሞ ለራሱ ኪሳራ ያሳየ ከላይ ብቻ መድኃኒት መሆን የለበትም። የተቀቀለ እንቁላል እና ጥሬ እንቁላል በአይን መለየት ይቻላል? ከሁለቱ አንዳቸው ግን ጫጩታ ስትታቀፋቸው አንዱ ይበሰብሳል፣ አንዱ ሕይወት ያወጣል። በውስጡ ሕይወት የተሸከመው በውስጡ ሞትም የተሸከመው አብረው ሲታዩ ያምራሉ። የሀብታምና የድሃ መቃብር ማለት ነው። እሱ እንደውም ምናልባት ከላይ ባለው ይለያል። ሲቆፈር ግን ሁለቱ ማጽና አይደለ? የባለጸጋውን ምስጡ አይፈራው። ከላይ ሊሾ ስለተለሰነ እንደብረት ስለተቀባ እንቅጥ አድርጎ ነው የሚበላው። እንደውም የነሱ ነው ቶሎ ቶሎ የሚበላው ወፈር ያለ ስለሚያገኝ የተስማማው። ስለዚህ በዚህ አይነት ሁኔታ ከሆነ የምንኖረው ከላይ ቀፎ ብቻ ላይ ብቻ ያማረ ውስጡ የተበላሸ እንዳይሆን ያስፈልጋል። እና ክርስቲያኖች እኛ በእግዚአብሔር ፊት ንጹሐን መስለን የምንታይ ክፉዎች እንዳንሆን ያስፈልጋል። አንዳንዴ እኛ ስላለን እግዚአብሔር ያለው እምነታችሁ ጥሩ ነው። በእናንተ እምነት ውስጥ እና ትሕትና ውስጥ እግዚአብሔር ከኛ ጋር ይሆናል፣ ጸሎታችሁ ያገዘናል። ግን እዚህ የሚያገለግሉት ወንድሞች ከኛ የተሻለ ሕይወት ሊኖራቸው ይችላል። ከኛም የተሻለ ሰብዕና ትሕትና ካላቸው እግዚአብሔርን መፍራት ከተላበሱ በስጋው ደግሞ የሚኖሩና ትሑታንና ታዛዦች የእውነት አማኞች ከሆኑ በቂ ናቸው። የቃለ እግዚአብሔር ጋጋታው ሳይሆን የልብ ቅንነቱ በውስጣችን መንፈሳዊነት ከዘራ ትልቅ በረከት ያስገኛል። በእውነት ነው የምላችሁ። ስለዚህ ከኛ የሚፈልገው የተለወጠ ሕይወት ነው። ለመለወጥ ደግሞ መመላለስ ያስፈልጋል። በመመላለስ ውስጥ ራስን መመለስ፣ ራስን ማየት የግድ አስፈላጊ ነው። ስለዚህ ዛሬ የመጣችሁ ሰዎች ልክ ወላጁ አስገብቶት በር ላይ እንደሚጠብቀው ሰው ሰይጣን ለዛሬ አስገብቶ በር ላይ የሚጠብቃችሁ ምንም ይዞ አይመጣም።
ሲመጣ በነካው እንኳን አያቃጥለኝም ብሎ መልሶ እጃችንን ይዞን የሚሄድ ከሆነ ጥቅም የለውም፣ ኪሳራ ነው የሚሆነው። ስለዚህ እንዳትቀሩ ሁል ቀን ግድ የላችሁ። እንቅልፍ እንኳን ካለባችሁ ኑና ተኙ። እዛ ከመንቃት እዚህ መንቀላፋት ይሻላል። ከአእላፋት ይልቅ የአደባባይ አንዲት ቀን በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩኝ አለ ዳዊት። ከአእላፋት ይልቅ የአደባባይ አንዲት ቀን። አእላፋት ያላቸው ዕድሜ ልኩን ነው። 6000 ቀናቶች ኖረናል ዕድሜያችንን አይደለም። ከነዚህ ሁሉ ቀናት ይልቅ ዛሬ ይበልጣል ለኛ። አያችሁ እስከ ዛሬ ድረስ። እናንተ ግን ዛሬ መጣችሁ፣ የዛሬ ሳምንት ትቀራላችሁ። ከባድ ኪሳራ ነው። አቴንዳንሱ በሰማይ ነው የሚሆነው። እሱማ ምን መጥቶ ምንም የእግዚአብሔር ቃል ያልጣመው ያልጣፈጠው። ታዲያ ያልጣፈጠ ቤት ውስጥ ልትገባ ነው ትባላለህ፣ ሞት አይቀርም። ስለዚህ አብረህ የዋልከው ጋኔን አብሮ ሊቀጣ ለእሱ የተዘጋጀለት ሊያስገባ። በነገራችን ላይ ገሃነመ እሳት ለሰው አይደለም የተዘጋጀው፣ ለሰይጣንና ለመላእክቱ። ወንጌል ሲነበብ ሰምታችሁ ነገረ ምጽአቱ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ይልኩ። ለእናንተ አለ የሰይጣንና የተከታዮቹ ነው። እናንተ ሰው ናችሁ። እግዚአብሔር ለሰው ዓለም ከተፈጠረ ጀምሮ ምን አዘጋጅቷል? የማታልፍ ርስት መንግሥተ ሰማያት አዘጋጅቷል። የክብር ቦታችን ነው። ለእኛ የተዘጋጀልን የእግዚአብሔር መንግሥት ነው። ያኛው የተዘጋጀው ለዲያብሎስና ለሰራዊቱ ነው። የሰው ቤት ምን አስገባን? የራሳችን አይደለም። የራስ ቤት መግባት አይሻልም? የእኛ ቤት መንግሥተ ሰማያት። ገሃነመ እሳት የሌላ ነው። ሄደን ገሃነም እናጣጥባለን ማለት ነው። አሁን ደቀ መዛሙርቱ ስንሆን የሰይጣን ተከታዮቹ መላእክቱ ልጆቹ እንሆናለን። ስናመሰግንና ከእግዚአብሔር ጋር ስንሆን ግን ሁልጊዜ እግዚአብሔር ከኛ ጋር ይሆናል። ሌላው እግዚአብሔር በሰው ብዛት አይደሰትም። እስራኤላውያንን ከግብፅ ባርነት ነፃ ካወጣቸው በኋላ እናንተ በቁጥር ስለበዛችሁ አይደለም ከአባቶቻችሁ ዘመን ጀምሮ ስከታተላችሁ ነው ይላቸዋል ኦሪት ዘዳግም ላይ። በቁጥር በጣም ትንሽ ነበራችሁና ነገር ግን ከእናንተ ጋር ሆንኩኝ፣ የአባቶቻችሁን ቃል ኪዳን ጠብቄ። እኛም አሁን እዚህ የተሰበሰብነው የመልአኩ ጥበቃ አማላጅነት፣ የአባቶቻችን የቅዱሳን ጸሎት ከእኛ ጋር ስላለ ነው። ፈሪሃ እግዚአብሔር ካለበት ከመንፈሳዊ ህብረተሰብ ስለተወለድን ነው። ይህንን መጠበቅ ያስፈልጋል። እንግዲህ ካልበለዛ እዚህ ጉባኤ ካልተዘጋጀ የሌለን ከሆነ ስንመጣ እግዚአብሔር ጉልበት በዝባዥ አይደለም፣ ስሙ የተመሰገነ ይሁን። እኛ የሚፈልገው እግዚአብሔር ህይወታችንን ነው። ስለዚህ ከምትሰሩት ስራ ከምታነጥፉት ምንጣፍ ይልቅ የተነጠፈ ሰብዕናችሁን እግዚአብሔር ይፈልጋል እና ስለ መምጣት አስቡ እንጂ ምንጣፍ ብታነጥፉለትም ባታነጥፉለትም እግዚአብሔር ከክብሩ አይጎድልም። ማይረጉን ለዓለም ለማሳየት ነው እንጂ እኛ አስፋልት አጥበን የምናነጥፈው ቀዩ ምንጣፍ ለእኛ ህሊና ነው። እግዚአብሔር በየትም በረት እኮ ነው የተወለደው። በረቱ እሱን አላቆሸሸውም። በረቱን እሱ አነጻው እንጂ የነገስታት መስገጃ፣ የእረኞች መዘመሪያ፣ የመላእክት ማሸብሸቢያ ያደረገው በረቱ። እግዚአብሔር የተገኘበት ቦታ የተቀደሰ ይሆናል። ቦታውን ይቀድሰዋል። ጠዋት መምህራችን አስተምረውናል። በኃጥአን መካከል እንኳ ይገኛል፣ ነገር ግን ኃጢአተኞችን ምን ያደርጋቸዋል? ጻድቃን ያደርጋቸዋል። በበሽተኞች መካከል ይገኛል፣ ይፈውስና ጤነኛ ያደርጋቸዋል። አይደለም? በቤተ ሳይዳ ወደ መጠመቂያይቱ ስፍራ ክርስቶስ የሄደው ከሚተኙት በሽተኞች መካከል ሰው ያጣውን አንድ ምስኪን ሰው ተነሳ ሊለው ሄደው ለ38 ዓመት የተረሳውን ሰው ሊያስታውስ እዛ ገባ። እግዚአብሔር ሆስፒታል ቢገኝ ሊታከም ሳይሆን ሊያክም ነው። ኃጢአተኞች መካከል ቢገኝ ጻድቅ ሊያደርገን ነው። የወደቁ ሰዎች መሃል ወድቆ ታዩታላችሁ፣ ሊያነሳን ሲፈልግ ነው። ወደዚህ መጥቶ በረት የተጣለው በረት ውስጥ ሰው ስለወደቀ ነው። ከቆሻሻ ስፍራ ዋናውን በረት ይዘዋል። ያን ያህል የከረፋውን የሰው ልጅ ሊያነሳው እግዚአብሔር ግርግንተኛ ዋሻ ውስጥ ተወለደ። ግን ደስ የሚለው ክርስቶስን ማግኘት የፈለጉ ነገስታት መጥተው ወደ ዋሻው ሲገቡ ጎንበስ አሉ። ማንም ሰው ቀጥ ብሎ ዋሻ ውስጥ አይገባም። ዋሻ ፍልፍል ነው። ያጎነበሰ ብቻ ዋሻ ውስጥ ይገባል። ቤተክርስቲያንን ለመግባት ማጎንበስ ያስፈልጋል። ማጎንበስ ደግሞ የትህትና ምልክት ነው። በትህትና ያጎነበሱ ብዙ ሰዎች አሉ። ዘኬዎስ ዛፍ ላይ ወጣ እግዚአብሔርን ለማየት እንላለን። አጎነበሰ ነው የሚሉት አባቶቻችን ሲተረጉሙ። ትህትናው ነው ዛፍ ላይ ወጣ አይደል? የእግዚአብሔር አገሩ ትህትና ናት ይላሉ። ከእግዚአብሔር ጋር ለመገናኘት ከፈለግ ወደ እግዚአብሔር አገር ሂድ፣ እሷም ትህትና ናት ይላል መጽሐፍ። ስለዚህ ወደዛ ለመሄድ ደግሞ ያን ለመላበስ ምን ያስፈልጋል? ዕለት ዕለት በእግዚአብሔር ቤት በአደባባዮቹ መትጋት ያስፈልጋል። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው ይላል ጢሞቴዎስ 3:12 ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ የላከለት ነው። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እጽፍልሃለሁ። በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አምድና መሰረት ነው። ማንም እንኳን ባይኖር
ብቻችሁ መጣችሁ ዘምራችሁ አባታችሁ ላይ ብላችሁ ብትሄዱ የሚያስተምሯችሁ ሰዎች እንኳን ሳይችሉ ቢቀሩ የሚያስተምር እግዚአብሔር መካከላችሁ ይገኛል። እኛ መጠቀሚያዎች ነን እንጂ እኛም ባንኖር እግዚአብሔር ይናገራል። መጽሐፍ እግዚአብሔር በአንድም በሌላ ምን ይላል? ይናገራል ይላል። በኑሯችን በሕይወታችን ትምህርት ነው ብዙ መንገድ አለ። በማየት ቤተክርስቲያን በመስማት እንማራለን፣ በማየት እንማራለን አይደል? በኑሯችን በሕይወታችን እንማራለን። በብዙ መንገድ ሰው ይማራል እና በማየት ሰሞኑን እኮ የማየት ትምህርት ነው ይላሉ አባቶቻችን። ልደቱ፣ ጥምቀቱ፣ ቃና ዘገሊላ ዘመን አስተርእዮ አለ የመገለጥ ወቅት ነው አይደለም? ስለዚህ መገለጥ ማለት በቃ ታየ፣ ተዳሰሰ፣ እንደ ሰው በመካከላችን ተመላለሰ። ስለዚህ አይን ነው የሚማረው አሁን ጆሮ አይደለም። እንደው ለማብራራት ያክል ያየነውን ሁለታችን አብረን እናወራለን እንጂ አሁን የሚናገረው በዓሉ ራሱ ነው። ጥምቀት ላይ አሁን እስቲ ወንጌል የሚሰበከው ሙሉ ቀን ነው ታቦት ሲዞር የሚውለው ደርሶ የሚመለሰው። የሚሰበከው እኮ ትንሽ 20 ደቂቃ 30 ደቂቃ ነው። ሌላው ሲባል ተግባሩ በሙሉ በማየት የምንወስደው ትምህርት ነው። አያችሁ። ስለዚህ እግዚአብሔር ቤት ስትመጡ በማየት ትማራላችሁ። ጉልላቱ፣ መቅደሱን፣ መስቀሉን፣ ደጀ ሰላሙን፣ ገረገራውን፣ መማፀኛውን ስፍራ ዙሪያውን ስታዩ ግድግዳውን አጥሩን ተደግፎ የቆመ ግድግዳው ላይ ግንባሩን የጣለ ግንባሩ መሬት ላይ ድፍት ያለ ሰው ጥግ ይዞ ቆሞ የሚያለቅስ ሰው መጻሕፍት ይዞ የሚያነብ ሰው ቅዱሳት መጻሕፍትን የሚዘጋጅ ሰው የሚዘምሩ መዘምራን የሚያሸበሽቡ ጥናት የሚያጠኑ ሰንበት ተማሪዎች ምክር የሚሰጡ ሽማግሌዎች የተጣላ የሚያስታርቁ ካህናት ከንስሐ አባቶቻቸው ጋር ውይይት የሚያደርጉ ተነሳያን ወይንም የንስሐ ልጆች እነዚህን ሁሉ ስታዩ የአይነ ትምህርት ነው። በገንዱ ታውቁታላችሁ። የሽምግልና ይታያል ብቻ የእርቅ ቦታ መሆኗን ይገልጻል። አባትና ልጅ ተቀምጠው ታያላችሁ። ክርስቶስ ምን ያህል ከኛ ጋር እንደሆነ እንረዳለን። ስለዚህ ከዚህ ቤት የሚበልጥ በዓለም ላይ የትም ቦታ የለም። ከዚህ ከወጣን ዋጋ የለንም። ይሄ ነው ከዓለም የተለየ ስፍራ እዚህ ቤት ውስጥ ነው። የዓለምን ጉዳይ ሲንጸባረቅ እንኳን ብታዩ የሰውየው ድክመት እንጂ የቤተክርስቲያኑ አይደለም። ስለዚህ በዚህ ሁኔታ ልንገኝ ያስፈልጋል። አምላካችን እግዚአብሔር ይርዳል። እንዳትቀሩ ለማለት ያክል ነው። ከሰዓት በኋላ ጉባኤ ስላለ በሰፊው ኋላ እንማማራለን። አንዴ ከቆሙ አንዴ ጥቅስ ላንብብላችሁና ልውረድ። ክቡር መምህራችንን ትንሽ ስለሚናገሩ ያለውን ሰዓት ለመጠቀም ያክል መጽሐፍ እንደዚህ ይላል። አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ወይንም አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ እንዳንሰጥ እንጠንቀቅ ይላል መጽሐፋችን። ክርስቲያን በየቀኑ ራሱን የሚፈትንና የሚያይ ነው። በየቀኑ የስኳርና የግፊት በሽተኞች አሁን በተለይ ዘመኑ እያደገ ሲመጣ የስኳር በሽተኞች እጃቸው ላይ በቦርሳቸው ውስጥ የስኳር መጠን መለኪያ መሳሪያ ገዝተው ይይዛሉ። ውጭ ሀገር ዘመድ ያለውም የሌለውም እንደምንም ብሎ ፈልጎ ስኳር አለብህ ከተባለ በምድር ላይ ለመቆየት የሚገዛው የመጀመሪያው ነገር ቢኖር የስኳር መለኪያ ነው። የስኳር መጠን መቆጣጠሪያ እና በየቀኑ ይለካል። ስኳሩ ከፍ ካለ ሙሉ ቀን ምን ያደርጋል? አመጋገቡን፣ አካሄዱን፣ እንቅስቃሴውን በጥንቃቄ ይሞላል። መንገድ ላይ እንዳይጥለው ስኳር በኪሱ ይዞ የሚዞር ህመምተኛ እንዳለ ታውቃላችሁ? ይሄን አታውቁም? እንደምን አላችሁ? አለ አይደለም እንዴ? በጣም ብዙ ጊዜ መንገድ ላይ ሰው ከወደቀ ምንድነው የሚደረገው? ኪሱን ነው የምትፈትሹት። ቶሎ በጣም በሳል ሰው የሚያደርገው ሰው ሲወድቅ ኪሱን ይፈትሸዋል። ስኳር ሊሆን ይችላል። ኪሱን ፈትሾ ይባላል። ወይንም የስኳር መድኃኒት አለ ኮመን የሆነ ካለበለዚያ ደግሞ ምን አለ ማለት ነው? ስኳር አለ። ወዲያው ስኳር ያቅሙታል። ትንሽ ይነቃቃል። ወደ ሐኪም ይሄዳል። ፈርስት ኤድ ማለት ነው። መድኃኒቱን አይደለም ስኳር ነው። ትንሽ ነፍስ ዘራ ስለሚያደርግለት ነቃ ስለሚያደርግ ካለበለዚያ ያለ ቦታው ይጥለዋል። ኃጢአትም ስኳር ነው። በነገራችን ስኳር ድንገት ይጥልሃል። መንገድ ላይ ከፍ ሲል ይጥልሃል። እንዳትነሳ ይጥልሃል። ስለዚህ ምን መሆን አለበት? በእግዚአብሔር ቃል መለኪያ ራሱ መለካት አለበት። ክርስቲያን ከእግዚአብሔር ጋር ነው ያልኩት። ማታ ስትተኙ ውሏችሁን አስባችሁ ታውቃላችሁ? ገቢና ወጪ ዜድ ሪፖርት ይሰራሉ ባለ ሆቴሎች። ሲሰሩ ይውሉና ሆቴሉን ይዘጉታል። ግን ከውስጥ አሉ ይገርማቸዋል። እና አርፈዳችሁ ራት ልትበሉ ብትሄዱ ዘግተናል ይሏቸዋል። አሉ እኮ ከውስጥ ምን ማለታቸው ነው? አቁመዋል። ከዛ ምን እያደረጉ ነው? የቀን ውሏቸውን እየገመገሙት ነው። ይለቁታል። ገንዘቡ፣ ገቢው፣ ወጪው፣ እቺ ቦኗ፣ ካርኒዋ ምኗ ትቆጠራለች። ከዛ የመጨረሻ ዜድ ሪፖርት ይሰራሉ። የመጨረሻ ሪፖርት። ስለዚህ የዛሬ ገቢና ወጪያችሁን ያዩና ለነገው ራሳቸውን ለማዘጋጀት ወጥተው ይሄዳሉ ማለት ነው ዘግተው። እናንተም ለነገው ለመዘጋጀት ዛሬ ማታ ስትገቡ ዜድ ሪፖርት ትሰራላችሁ። በጸሎት ከመቆማችሁ በፊት ውሏችሁን ማሰብ ከማን ጋር ማለት ነው። ሰላምታችን እንዴት ነበር? ውሏችን እግዚአብሔር ያለበት ነው ወይ? ኃጢአት
ሰውነት ያዛለ ነፍስን ያቀጨጨ ኃጢአት ነው የሰራነው። ከአንደበታችን ክፉ ቃል ወጥቷል። ልባችን ብዙ ነገር ሲቋጠር ነው የዋለው። በየትኛው መራገፍ አለበት አይደለም እንዴ? ወዘእንበለ ይርብ ፀሐይ አቁርሩ ማዕተክሙ በቁጣችሁ ፀሐይ እንዳይገባ ቂም ይዛችሁ እንዳትተኙ፣ ክፋት ይዛችሁ እንዳትተኙ፣ በተንኮል እንዳትተኙ ምን ያስፈልጋል? ፀሐይ ሳይገባ ራሳችሁን ገምግሙ። የግምገማ ሰዓት ያስፈልጋል። ይሄ ዓለም እኮ ለጊዜው ያለንበት ዓለም ነው። ስለዚህ በመፈታት ለመኖር ራስን ማየት ያስፈልጋል። ራስን ነው እስር ቤት ውስጥ ማታ ማታ ሙሉ ቀን ግቢው በወታደር ተጠብቆ ቢያድርም እንኳን ወደ የሮማቸው ሲገቡ እስረኞች ምን ይደረጋል? ንገሩኝ እስኪ። ገባ ብሎ የወጣ ሰው የለም እንዴ? ምን ይደረጋል? ሰምታችሁ ከሆነ ቆጠራ አለ አይደል? የዕለቱ ተረኛ ይቆምና ይቆጥራል። በስም ዝርዝር እየጠራ ይቆጥራል። እየተጠራ ትገባለህ። የዛ ቤት አዳሪ ነህ ማለት ነው። የቀረ እስረኛ ካለ አሰሳ ይካሄዳል፣ ሪፖርት ይደረጋል። ጎድሏል ማለት ነው። ቆጠራ። እስቲ ቁጥር ውስጥ የጎደለባችሁ ሰይጣን ጠልፎ ያስቀረባችሁ ከውስጣችሁ የእግዚአብሔር እንዳትሆኑ ሌሊቱን የቅዠት የሚያደርግባችሁ ኃጢአትና ርኩሰት ካለ ክርስቲያን መለካት አለበት። ራሱን ማየት አለበት። በምን አይነት ሁኔታ ነው ያልከው? ራስን መገምገም ያስፈልጋል። ራስን መገምገም ጥቅሙ ብዙ ነው። ነገር ግን አሁን በዚህ ትምህርት እንካል የመጀመሪያው ራስን ለማዳን ይረዳል። ሁለተኛ ያስቀየሙት ካለ መልሶ ያንን ሰው ለማትረፍ ይረዳል። በተለይ አገልጋይ፣ አሁን እናንተ አገልጋዮች ናችሁ። እዚህ የተገኛችሁበት ምክንያት የሰንበት ትምህርት ቤት አባላት እንደዚሁም ደግሞ ወጣት የቤተክርስቲያን አገልጋይ አባላት ስለሆናችሁ ነው። እና አይደለም እሳያቸው አይደለም የምትሏቸው ነው የምትሏቸው እኔ እንጃ የምትሏቸው እስቲ ምክንያት የሌላችሁ አገልጋዮች ናችሁ አይደል? ነን የምትሉ እስቲ አገልጋይ ነን የምትሉ እጃችሁን ከፍ አድርጉ። መልስ እፈልጋለሁ። እሺ እጃችሁ አታስቀሩት ወደታች። ለእግዚአብሔር ነው ለጳውሎስ አላምታነሱ። እሺ ስለዚህ አገልጋዮች ናችሁ። ይሄ አገልግሎታችን እንዳይነቀፍ ጥንቃቄ እናድርግ ነው የሚለው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች መላከው። እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን እንጂ ለሌሎች ተላላፊ በሽታ አንሆንም ነው የሚለው። ስለዚህ ራሳችንን እናያለን። መጀመሪያ ራሳችንን እናድናለን። በእግዚአብሔር ፊት ሊያቆም የሚችል ሰብዕና እንዲኖረን እንለካለን። የስኳር ህመምተኛው ሰውነቱን ለክቶ አይ ደህና ነኝ ሙሉ ቀድሞ አልችላለሁ እንደሚለው ሁሉ ህመምተኞቹ እኛ ደግሞ ዛሬ ከእግዚአብሔር ጋር የሚያውለኝ በመጠኑ ራሴን ከርክም ያለው እንላለን። አለፍ ያለ ነገር ሲገኝ ንስሐ እንገባበታለን። ያስቀየምነው ሰው ሲኖር በድለናል ብለን ይቅርታ እንጠይቀዋለን። ክርስትና ይሄ ራስን እየፈተሹ መጓዝ ነው። እንቅፋት እንዳይመታን መንገዱን እንደምናየው ሁሉ የነፍስ አቅጣጫችንን በኃጢአት እንቅፋት እንዳትመታ እየፈተኑ መሄድ ነው። እንደ እግዚአብሔር አገልጋይነት ደግሞ በኃላፊነት መኖር ነው። ምእመንና አገልጋይ በምን ይለያል ከተባለ አገልጋይ ለታቦት ይቀርባል፣ ለእግዚአብሔር ይቀርባል። ሌሎችም ምእመናንንም በማስተናገድ ያቀርባል። ስለዚህ እሱ የበለጠ ተላላፊ በሽታ እንዳይሆን ራሱን መጠበቅ አለበት። ክርስቲያኖች ለሌሎች መድኃኒት ነው የሚሆኑት። ከኛና ቤተክርስቲያን መጥቶ ከማያውቅ ሰው ልዩነት አለ። ቢያንስ እኛ ቤት በሰላም ማደር አለ። ቅዠት ካለ እዛ ቤት እንኳን ጸበል ፍለጋ የሚመጡት ቤተክርስቲያን ሳይሆን በሌሊት እኛ ቤት ነው። ልጃቸው አገልጋይ ነው፣ የቤተክርስቲያን ልጅ ነው። ጸበል አይጠፋም፣ ቤቱ እምነት አይጠፋም። መዝገበ ጸሎት ይኖረዋል። ነው መጥቶ ይጸልይለት። ልጄን በሌሊት ቅዠት አፈነው ያዘው ጸላይ ሰናያት ተፈታተነው ተብሎ የእናንተ ቤት ነው እንኳን ሲንኳኳ ምንም ከሌለ ያሳፍራል። እግዚአብሔር ከእሱ ጋር ነው ተብሎ የተጠራ ወጣት ምናልባት በሩ ሲንኳኳ ሰከር ብሎ ደግሞ ተኝቶ ከሆነ ያን ጊዜ ኪሳራው ከባድ ነው። ምክንያቱም የተሳሳተ ቤት ላይ መጣ ነው ይላሉ። እግዚአብሔር አለበት የተባለበት ቤት ሲከሰር ከባድ ነው። አገልግሎታችሁ እንዳይነቀፍ ተጠንቀቁ። በሽታ እንዳትሆኑ ተጠንቀቁ። መድኃኒት ይሆናል የተባለ ቤት በሽታ ሆኖ ከተገኘ ኪሳራ ነው። ስለዚህ እኛ በጣም በኃላፊነት ነው እግዚአብሔር ፊት መቅረብ፣ እግዚአብሔር አጠገብ የእግዚአብሔርን ቤተ መቅደስ የእግዚአብሔርን ታቦት ለማገልገል ጎንበስ ቀና ማለት፣ ወገብ መስጠት፣ ጉልበት መስጠት ትልቅ ዕድለኝነት እኮ ነው፣ ኃላፊነትም ነው። ምክንያቱም የአባቶቻችን ልጆች የመሆናችን ምልክት ነው። ስለዚህ እነሱ እኮ የአባቶቻቸው ልጆች ናቸው ተብሎ ከኛ ይጠበቃል። አያችሁ፣ ከኛ ነው የሚጠበቀው። ትልቅ በረከት ለማግኘት ሰው ከኛ ነው የሚጠበቀው። ተመልከቱ፣ ይህን ካንተ አልጠብቅም የሚል ቃል እኛ ብዙ ሰዎች ይናገሩናል። ለምን ይመስላችኋል? ፍጹማን አድርገው ስለሚያስቡን ነው። እኛ ኃጢአተኞች ነን እንደነሱ። ግን ቢያንስ ማሰናከያ እንዳንሰጥ ሰዎች በማይጠብቁን ቦታ ላይ ከመገኘት ራስን መጠበቅ ያስፈልጋል። አገልግሎት ህይወት ይሄ ነው። አገልግሎታችሁ እንዳይነቀፍ ማሰናከያ እንዳትሰጡ። እዩት ክርስቲያኑ
ታቦት ሲያገለግል ነበር። በቃ አቤት እንዴት ያለ ታታሪ ነው ብለን ሳንጨርስ ይሁት ማታው ከዚህ ይሰውረን መድኃኒዓለም። ስለዚህ መድኃኒት መሆን አለበት። በቃ መድኃኒት ነን። አልፈናል ማለት ነው። አንድ እርምጃ ከጓደኞች ተለይተሃል። አንድ እርምጃ አልፋል። ሻይ ቤት ቆመ ስለተሳሳቅ ወይንም ያቺ ነገር ስለቀረችብህ የሆነ በህይወት ብዙ ነገር ያጣ ይመስልሃል። አንተ ካጣው ይልቅ ጓደኛህ ያጣው ይበልጣል። በሱ ከመሳብ ይልቅ ስብህ ማምጣት ይበልጣል። የሚሻለው ያኛው ነው። ክርስትና ይሉኝታ ያለው ህይወት አይደለም፣ ኋላ ቀርነትም አይደለም። ሞኝ እንዳትሆኑ። ክርስቲያን መሆን ኋላ ቀርነት ተብሎ የሚታሰብበት ዘመን አልፏል። አሁን ዓለም በጣም ምርኮኞቿ እያነሱባት ባለበት ሰዓት እንደሆነ እንዳትረሱ። በተለይ ኢትዮጵያ ውስጥ እንደ ዶባይ የመንገዱ ሲጋራ እያጨሰ የሚሄድ ሰው አይታችሁ ታውቃላችሁ? በተወሰነ ዘመን ውስጥ እኮ መንገዱ ሁሉ ትንባው ነው የሚሸተው። አሁን ሰላማዊ ጉዞ ነው የምንሄደው። እንደው ራሱን ከእግዚአብሔር ቤት ፍጹም ጥረት ያወጣና አረማዊ የሆነ ሰው ካልሆነ በስተቀር እንደዚህ ሲጋራ ይዞ እኔ ረጅም ጊዜ ሆኖኛል ማየት ከስንት አንድ ሰው ነው የሚታየው። ፐብሊክ ቦታዎች ላይ እንኳን ሲጋራ እጁ ላይ የያዘ ሰው የለም። ካለ ከሰዎች መካከል አይታየም። ምክንያቱም ሁሉም ሰው ባለው ስለሆነ ማጨስ ያፍራል። ኃጢአት የሚያሳፍር ወይም ወደ ኃጢአት የሚመራ ነገር የሚያሳፍር መልካምነት በወጣቱ ታይቷል። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። አንድ እርምጃ ነው። ተመልከቱ፣ አንድ እርምጃ ነው። አንድ ታሪክ ያነበብኩትን እንገራችሁ። ይሄ መጽሐፍ ቅዱስ የሚታተምበት ወረቀት የተለየ ነው። ይሄ ውስጡ የምታዩት ይሄ መጽሐፍ ቅዱስ ወረቀቱ ማቴሪያሉ የተለየ ነው እና እውነት ይሁን ውሸት በአንድ ትንሽ የተጠና ጽሑፍ ነው ያነበብኩት። እውነት ለመናገር ይሄ ወረቀት ሲጋራ ለመጠቅለል በጣም የሚያገለግለው ይሄ ወረቀት ነው። ለሲጋራ የሚሰራ ሲጋራ ይሰራ የለ በነጭ ወረቀት ውስጥ ከዚህኛው ማቴሪያል ነው የሚሰራው። በዓለም ላይ ያሉ የትንባሆ ፋብሪካዎች የሚጠቀሙት መጽሐፍ ቅዱስ ሊጻፍበት የተዘጋጀውን ወረቀት ተሻምተው ገዝተውት ነው። አያችሁ ሽሚያው የት ጋር እንዳለ፣ ከዲያብሎስ ጋር ያለው ውጊያ ከየት እንደሚጀምር አያችሁ። ሲጋራ ጫሽ የሆነ ሰው አንድ ሲጋራ ሲያጨስ 2 ገጽ ቃለ እግዚአብሔር ሊጻፍበት የነበረውን ወረቀት ነው ማለት ነው የሚያባክን። ከዛ ሳምባው ላይ ሄዶ የሚያልፈው ደግሞ ጭሱን አስቡት። ግን ሳያጨስ ቢተውና መጽሐፍ ቅዱስ ቢያነብ ቢያንስ የሲጋራ ገዢ ቁጥር ቀነሰ፣ የመጽሐፍ ቅዱስ ገጾች ደግሞ ጨመረ። ውድ ወረቀት ነው የሚጻፍበት ወረቀት። ይገርማቸዋል። በዓለም ላይ ባለው ማቴሪያል በውድ ወረቀት ሲጋራ ይጨሳል፣ በውድ ወረቀት ደግሞ የሕይወት ቃል ይነበባል። ሁለቱም እንደ አገልግሎታቸው ነው። ተመልከቱት እንግዲህ በግ ይታረዳል። የበዓል ቀን አይደለም የኦሪት መስዋዕት ጊዜ የሚታረድ በግ አለ። ንጹህ በግ ተመርጦ ይሰዋል ለቤተ መቅደስ። ንጹህ በግ ተመርጠው ደግሞ ለሰይጣን የሚሰዉ ሰዎች አሉ። ሰይጣን ሁሉ እንደተሻማ ይኖራል የእግዚአብሔርን ቤት። እንደዚሁ አይነት ደግሞ ዘናጭ 2 ሰዎች ይኖራሉ። አንዱ ለእግዚአብሔር ቤት ዘማሪ ይሆናል። ከአንድ ቤት ወጥተው ከአንድ ማዕፀን ወጥተው አንዱ ፍጹም ዓለማዊና የተበላሸ ይሆናል። ሰይጣን እየተሻማ ከእግዚአብሔር እየቀማ ቤተሰብ ለ2 ከፍሎ ይኖራል። የትኛውም ብንሆን ይሻለናል። በእያንዳንዱ ጉዞ ውስጥ ለእግዚአብሔር ቤት እየጨመረ ነው ማለት ነው። ጫትህን ስተፋ እነዚህ የመርዝ ምርት አገልግሎት እያጠፋ ነው። ሲጋራን ስታቆመው ቅዱሳት መጻሕፍት እንዲጻፉ ወረቀቶቹን እያዳንካቸው ነው። ሳምባንም እያዳንክ ነው። ሌሎች ነፍሳትን ማዳን አለ። በእያንዳንዱ ጉዞ ውስጥ ክርስትና ጥንቃቄ ያለበት ህይወት ነው። አያችሁ ምን ያህል ለኃጢአት ሰይጣን ሽሉክልክ መንገዶች እንደሰራ አያችሁ። በዚህ መንገድ ነው ዲያብሎስ የሚጫወትብን። እኔና እናንተ ጥንቃቄ ያለው ህይወት መኖር አለብን። አንድ እርምጃ ተራምደናል ነው ማሰናከያ እንዳንሰጥ፣ ተላላፊ በሽታዎች እንዳንሆን። ክርስቲያን ማለት በሰገነት ላይ የተሰራ ወይንም በተራራ ላይ የተሰራ ቤት ነው ይላሉ አባቶቻችን። ምክንያቱም በተራራ ላይ የተሰራች ቤት ልትደበቅ አይቻላትም። ክርስቲያንም እንደዚሁ ነው። አገልጋይ ይታያል ከፍ ብሎ ከሰው ሁሉ መሃል ታቦቱን አጅበው ከሚሄዱ ምዕመናን ጋር የሰንበት ትምህርት ቤት ልብስ ለብሰን የምንታየው እኛ ነን። ከበሮ ተሻምተን መምጣታችን ነው የሚታየን አይደለም። ከበሮውን ስንመታ ከናመታታችን የህዝቡን ቀልብ ስበናል። አውልቀን ማታ ሌላ ቦታ ከተገኘን ያኔም ቀልብ እንስባለን። ለካ ይቻላል እንዴ እንደነሱ ከመሆን እንደኛ መሆን ይሻላል ብሎ የሚኖርበትን አዘቅት የሚያሞካሽ ሰው ሞልቷል። የገባበትን የጨቀየ ህይወት ከነሱ ይሻላል። እኔ ድራማ አልሰራም፣ እኔ ማታ መጠጥ ቤት ጭፈራ ቤት አልታይም። ምክንያቱም እኔ በቃ አንድ ፊቱን እዚሁ ነው ያለሁት። እንደገና ቤተክርስቲያን ታይቼ ሳልቀይረው ልብሱን እዚህ አልገኝም። አንዴ ከሄድኩ አልመለስም፣ እዛም እዚህም አልሆንም። እንደነከለ ከመሆንስ አለመሄድ ይሻላል ብሎ ጫቱንና ሲጋራውን፣ ኃጢአቱንና ርኩሰቱን፣ ዝሙቱንና ክፋቱን ያነጻጽረዋል።
በእርግጥ በእግዚአብሔር ቤት ከሆነ በበሰለ ሰው እይታ ከሆነ አንዳንዴ ወጣ ገባ የሚለው ይሻላል፣ መጨረሻ ላይ ገብቶ ይቀራል። እግዚአብሔር ስቦ ያሸንፋል ተብሎ ይታመናል። የሰውየው ቆራጥነት እስኪመጣ በቃል እግዚአብሔር ይከረከማል ይባላል። ይሄም አማራጭ የሚመጣው ከሰው ድክመት የተነሳ ሐሳብ እንጂ ቃል እግዚአብሔራዊ ምሪት አይደለም። ነገር ግን በእንደዚህ አይነት መንገድ ውስጥ ብዙዎቻችን ለእግዚአብሔር በተመቻቸ ስፍራ ላይ መቆም ካቃተን፣ ደስ በማይል መንገድ ውስጥ የምንጓዝ ከሆነ፣ ህይወታችን የተበላሸ፣ ነፍሳችን የረከሰች ከሆነች ጠዋት ጠዋት ጻድቅ ማታ ማታ ኃጢአተኛ፣ ጠዋት ጠዋት እግዚአብሔር ቤት ማታ ጠንቋይ ቤት፣ ጭፈራ ቤት የምንታይ ከሆነ ተላላፊ በሽታዎች ሆነ። ክርስቶስ ምን አገባው? የራሱ ኑሮ አይኖርም እኔን ለምን ያያል እንዳትሉ፣ በተራራ ላይ የተሰራች ቤት ልትደበቅ ይቻላታል? አይቻላትም። ተራራ ቤተክርስቲያን ናት። ደብር ማለት ተራራ ማለት ነው። በተቀደሰው ስፍራ ላይ ከታየን በኋላ ጉድጓድ ውስጥ ስንታይ ምን ነው ጠዋት ያየው ተራራ ላይ ከመቼ ወረደ ከመባል እግዚአብሔር ሁላችንን የሚሰውረን። ስለዚህ አገልግሎታችን በጥብዓት በድፍረት ብቻ መሆን አለበት። በጥብዓት ብቻ ግን መሆን የለበትም። በማስተዋልም በትህትና በመፍራትም እግዚአብሔር መሆን አለበት። ለመቁረጥ ቆራጥነት አስፈላጊ ነው። በድፍረት መጠጋት ጥሩ ነው። ማንን አያስፈልገኝም ከማለት መተው እችላለሁ ብሎ በድፍረት ወደ እግዚአብሔር ቤት መምጣት ይቻላል። ኃጢአቱን መተው እችላለሁ፣ ዝሙትን፣ ርኩሰቱን መተው እችላለሁ፣ ኑፋቄውን፣ ምቀኝነቱን መተው እችላለሁ፣ ይሄ ግንፍል ስሜታዊነቴን መግራት እችላለሁ፣ ራሴን መግዛት እችላለሁ። እግዚአብሔር ደግሞ ያግዘኛል። ተንተንኩ ለወዲቅ እስመ እግዚአብሔር አንሳአኒ፣ ለመውደቅ ተፍገመገምኩ እግዚአብሔር ግን አነሳኝ አገዘኝ ይላል። ከኛ የሚጠበቀው መፍገምገም ነው። ማን ያነሳናል? እንደምን አላችሁ? ማን ያነሳናል? እግዚአብሔር ያነሳናል። ስለዚህ በቃ ከመጣ አትመለስ ወንድሜ፣ ከመጣሽ አትመለሽ። ምንም የምታገኘው ነገር የለም። ኃጢአት ለጊዜው ነው የሚጣፍጠው፣ በኋላ ግን ያከሳል። እንግዲህ ታውቁታላችሁ፣ የምትኖሩበት ሀገር ምርቱ አለ። ጫት ሲጀመር የመጀመሪያ ቃሚ በስኳር ነው የሚጀምረው አይደለም? በጨው ይጀምራል አለ እንዴ? ንገሩኝ። አብኖርማል ካልሆነ በጨው ይቀምም ነው ከናካት። ስለዚህ መጀመሪያ ባዶውን አይቀምም፣ ይመራል አይደል? ስትገባ እንደዚህ ነው። ለሰይጣን ቤት ሲከትብህ መጀመሪያ በስኳር ቀንበጧን ቶሎ ቡም ተረጓል መጀመሪያ። ከዛ በስኳር ይገባል። 2 ቀን 3 ቀን ስኳር የጠፋ ቀን ትንሽ ጠብ እያደረክ በኦቾሎኒ በምንም ትሞክረዋለህ። ከዛም በኋላ ገራባው እንጨቷ አይቀርም ትቶ ይሄዳል። ከዛ ሰይጣን ሙሉ ለሙሉ አስገብቶ አስመዝግቦ በደንብ ከተከተብክና ፉል ሜምበርሺፕነት ካረጋገጥክ በኋላ የእውቅና ካርድ ይሰጥና አንተን ትቶ ስኳር ይዞ ወደ ሌላ ሄደ። ከዛ አንተ ገራባና እንጨት መካከል ትገኛለህ። የጠፋ ቀን አንተም ትጠፋለህ። ለቃቃሚ ነው የሚያደርገው። እግዚአብሔር ከዚህ ይሰውረን። ዓለም እስከ መጨረሻ ሞግሳ የወሰደችው ሰው የለም። አክብራ ከፍ አድርጋ የወሰደችው ሰው የለም። ሁሉም ነገር እንደዚህ ነው የሚጀምረው። በትንሽ ይጀመራል፣ ፍጻሜ መውጣት ያቅታል። ጊዜያችንን በከንቱ ነው የምንጨርሰው። ቀበሮ በጣም ያማረ የወይን ዘለላ ያለበት የተዋበ ፍራፍሬ ጣፋጭ ያለበት ቦታ ለመግባት ግንቡን አጥሮ ዞረ ተንጠልጥሎ ሲያይ በጣም ደስ አለው። እንደምንም የሆነች ቀዳዳ አገኘና ገባና መብላት ጀመረ። ያገኘው ሲበላ 3 ቀን ቆየ። እዚያ ውሃ ምንም ለአትክልቶቹ የሚሰጥ አገኘ። ከዛ የሰዎች ድምፅ ሰማ። አዩት። ጥይት የተኩሱበት ጀመረ። እግሬ አውጡኝ አለ። በአትክልቶቹ ማለት ሲሽለኮለክ ዋለ። ሙሉ ቀን ሲያሯሩጡት ዋለ። ቀዳዳዋን ሲያያት እንኳን ሰውነቱን ጭንቅላቱን የማታስገባ ሆነች። ወፍሯል፣ በደንብ በልቷል። ከገባ በኋላ ሀሳቡ ነበር። ጉድጓዷ ስር ቁጭ ብሎ በጣም ሞከረ። አሁንም ኮቴ ይሰማል፣ ይደበቃል። ሀሳቡ ነበር። 2ኛ ቀን፣ 3ኛ ቀን፣ 4ኛ ቀን፣ 5ኛ ቀን በጣም ከሳ። እንደምንም ሾልኮ ወጣ። ከዛ ከወጣ በኋላ ዞር ብሎ ሲያይ ወይኑ አሁንም በጣም ያስቀናል። ርቦታል። ወይኔ ያለ ጊዜም በከንቱ አባከንኩኝ። ተመልሶ ከገባ ጥይቱ አለ። አልፎ እንዳይሄድ ረሃብ አለ። ያ ሁሉ ያባከነው ጊዜ ቆጨው። ስንት ሰው መሰላችሁ ልጅነቱን ለዓለም ሰጥቶ ወጣትነቱን ለዓለም ሰጥቶ በሽምግልናው ጊዜ ከወጣ በኋላ ሊኖር የሚችልበት እድሜ በከንቱ እንደባከነ ያለ ምግብ ያለ ውሃ ከእግዚአብሔር ጋር የሕይወትን ቃል ሳይመገብ ያሳለፈበት ዘመን በከንቱ ባከነብኝ የሚል ስንት አለ መሰላችሁ? እናንተ እድለኞች ናችሁ። ተጠራችሁ። የተጠራችሁት ለዚህ ነው። አገልግሎታችሁ እንዳይነቀፍ የቅዱሳንን መንገድ ለመከተል በአቅማችን ለማገልገል ሰው በችሎታው በአቅሙ እግዚአብሔር የሚገዛን በፈቃዳችንና በአቅማችን ውስጥ ነው። ከአቅማችን በላይ አይፈተነንም። ከአቅማችን በላይ እንድንሰራ አይፈልግም። ሁሉም በደረሰበት ይመላለስ። አንድ መክሊት ሊሆን ይችላል ያለንም በትክክል ከሰራንበት በቂ ነው። ከአቅማችን በላይ አለማሰብ።
የኛ ደረጃ የሆነ በዚህ ደረጃ ፐርፌክት መሆን ነው አይደለም። አንድ ልብስ ሰፊ ምናልባት ሙሉ ሱፍ ይሰራ ይሆናል። ከዛ ልጁን ሲያለማመደው ገና መዘምዘም ጫፉን መቀምቀም ሊያለማመደው ይችላል። ወይንም በመርፌ በደንብ አድርጎ መስራት ያሳየዋል። ከዛ በኋላ ወደ ማሽኑ የሚሄደው እዚህኛው ላይ ፐርፌክት ከሆነ በኋላ ቀስ እያለ ምን ያደርገዋል? ልብስ ሰፊ ይሆናል። ሙሉ ሱፍ ቀዶ አንዳንዴ ሳይለካ ቆረጥ አድርጎ የሰውየውን ልክ አይቶ እንደዚህ በቃ ብሎ በግምት የሰው ልክ ማወቅ መጀመር ይጀምራል። እየበሰለ ሲሄድ አያችሁ። መጀመሪያ ግን መርፌና ክር ማገናኘት እንኳን ቀለሩ የሚጠፋበት ልጅ የነበረ ሰው ነው። ግን በሂደት ምን ይሆናል? ሙሉ የክት ልብስ ሰጥቶ የሚሰጥ ይሆናል። የእኛም ህይወት እንደዚህ ነው። ራሳችሁ እንደ ጀማሪ አስቡ። ግን ከምዕመን ከፍ ብላችኋል። ምክንያቱም የእግዚአብሔርን ታቦት ከፊት እየቀደማችሁ እንድታገለግሉ በዝማሬ በልዩ ልዩ አገልግሎቶች እንድትሰጡ ተጠርታችኋል። እንዳትመለሱ ወደኋላ። በቃ ቆሻሻን እግዚአብሔር ሊያራግፍልህ ፈልጓል። አሸንክታብን ሊያነሳልህ ፈልጓል። ክፉ ሀሳብ፣ ጉርምስና፣ ኃይለኝነት፣ የተለያዩ ሱሰኝነትን ሊነቅልልህ ፈልጓል። ተመልሰህ እንዳትገባ ውሻ ወደ ትፋቱ ሪያም ታጥባ ወደ ጨዋ እንደምትገባ ክርስቲያንን ትቶት ወደ ነበረበት ከገባ ኪሳራ ነው፣ ጥቅም የለውም። ለምን ጊዜያችን እናባክናለን? ይሁዳን አስቡት። 3 ዓመት ከ3 ወር ከአምላኩ ጋር ሲኖር ቆየ። ከዛ ተመልሶ ጠፋ። ብዙ ዓመት የተገነባ ህይወት በአንድ ቀን ይፈርሳል። ይህን ታውቃላችሁ። በአንድ ቀን ግን መልሶ መገንባት አይቻልም። ከዚህ በኋላ ወደ መገንባት ወደ ማስተካከል፣ ሰውነቱን ወደ መስራት፣ ለእግዚአብሔር ወደ መለየት ይሄ ራስን ማነጽ ነው። አያችሁ፣ በአገልግሎት ውስጥ ሰው መጀመሪያ ራሱን ያስተካክላል ሲጠጋ። በሁለተኛው ውስጥ ሌሎችን ማዳን ይጀምራል፣ ለሌላው ይተርፋል። ሁለተኛ ነገሥት ምዕራፍ 5 ላይ የሶርያ ንጉሥ ወልደ አዴር በዘመኑ በጣም ጀግና የሆነ የጦር አበጋዝ ወይንም ጀነራል ሹም ነበር፣ ወይንም በዘመኑ ፊልድ ማርሻል ወይንም ኢታማዦር ሹም እና በጣም ትልቅ ሹም የሰራዊት አለቃ ጀግና ነበረው። ንዕማን ይባላል። ግን ለምጻም ነበረ። ከፍ አደረገው። ከለምጹ ጀግንነቱ ስለታየው ንጉሱ ከፍ አድርጎት ነበረ። ከዚያ በኋላ በጣም በሚገርም ሁኔታ ድንበር አካባቢ ሶሪያና እስራኤል ማለት ኢትዮጵያና ኬንያ ወይንም ኢትዮጵያና ሶማሊያ ይሆናል። አደጋ ጣዮች ሁል ጊዜ ይመጡና ድንበር ተሻግረው ዘርፎ ይመለሳሉ። ከእስራኤልም አደጋ ጣዮች ይመጣሉ ወደ ሶሪያ። የድንበር ሰዎች አማጽያን እርስ በራሳቸው ይጣሉ ማለት ነው። አጋጣሚ እስራኤላውያን ገባ ሲሉ የሶሪያ ወታደሮች ከበብ አድርገው ማርከዋል። ከተማረኩት መካከል አንዲት ብላቴና ነበረች፣ ወጣት ናት። ከእስራኤል ልጆች ተማረከች። ከዚያም በኋላ አመጡና ለጀነራሉ ሰጡት፣ ለንዕማን። ንዕማን ወስዶ ቤቱ እንድታገለግል ለሚስቱ ሰጣት። እመቤቴ እያለች ሳትፈልግ በሰው ሀገር አሽከሮና መኖር ጀመረች። እየኖረች እያለ አየችው። ንዕማን በለምጽ የተመታ ሰውነቱ የተገለበጠ ነበር። እዚህ አሕዛብ ሀገር ውስጥ ያሉ ሰዎች መድኃኒት የላቸውም አለች። ታመው ነው የሚኖሩት። ቆሞ ይታያል ግን በሽተኛ ነው። አሁን ይሄ ሰው እኮ እስራኤል ቢሄድ በሰማርያ ካለው ከነቢዩ ከኤልሳዕ ዘንድ ቢደርስ ይድናል አለች። በአገሯ ፈዋሽ ነቢያት የእግዚአብሔርን ቃል የሚያደርሱ ሕይወት የሚሆኑ መድኃኒቶች እንዳሉ ታውቅ ነበርና ተመልከት። ተማርካ በተወሰደችበት አገር መድኃኒት ሆነች። የጫት መደብ ላይ ስትቀመጥ የወደቀ ወንድምህን ልታነሳ የምትችለው ከዛ ሊያነሳ የሚችል እግዚአብሔር በቤቱ እንዳለ ጸበሉ፣ እምነቱ፣ ውዳሴ ማርያም ጸሎቱ፣ አሁን የተነበበው ስንክሳር ሕይወትን እንደሚቀይር መንፈሳዊ ታሪኮች በሙሉ በእያንዳንዳችን ውስጥ ነክ እንደሆኑ የእያንዳንዳችንን ሕይወት የሚዳስስ የሁላችንን መዝገበ ቃላት መሆኑን ቅዱሳት መጻሕፍትን በመንገድ ከዚያ ከጫት በረንዳ ወንድምህን ማንሳት አለብን። ከመጠጥ ሱስ ላይ ማንሳት አለብን። ከዝሙት መንደር ማውጣት አለብን። ከነቀፌታና ከትችት ከክፋትና ከተንኮል ሜዳ ላይ ወንድምን ለማምጣት ምስክርነት ያስፈልጋል። ሌላውን ተርፋለን። ጣዕሙ ታይሙሩ ከመሄድ እግዚአብሔር ቸር እንደሆነ ቀምሳችሁ ይሁ ከዚያ ለሌሎች አቅምሱ። እግዚአብሔር ፍቅር ነው። እኔ እንኳን እንዲህ ነበርኩ አንስቶኛል። ከዚያም በኋላ ለመቤቲቱ ምን አለች? ጌታዬ እኮ ያንቺ ባለቤት አለቻት፣ እኛ ሀገር ብሄድ ይፈወሳል። ኤልሳዕ የሚባል እግዚአብሔር ነብይ አለ፣ እሱ ይፈውሰዋል። እግዚአብሔር ከሱ ጋር የሆነ እግዚአብሔር ሰው ማለች፣ እሱ ይፈውሰዋል። የታመመ ሰው ስታገኙ ጸበሉ እኮ ይፈውሳል። በሩን ክርችም አርጎ ዘግቶ ጭልቅ ጥልብ ያለው ሰው ስታገኙ አይዞ ብላችሁ ነው የምታልፉት? አይደለም። ጸሎት ታደርጋላችሁ። አቡነ ዘበሰማያት ልምድ አላችኋና በጸሎት አጋንንት ጮሆ ሲለቅ አይታችኋል። እዚህ ነው የምትውሉት። ሰው ውሎውን ይመስላል። እግዚአብሔር ቤት መዋል ራስን ከማዳን አልፎ ለሌላው ያተርፋል። እግዚአብሔር ሁላችንም እንድናተርፍ ይርዳል። ዳዊት ይሄንን ያለ ተፈሳይኩ እስራኤል ቤኑኒ ቤተ እግዚአብሔር ማህሉ አለ። እግዚአብሔር ቤት እንሂድ ሲሉ ደስ አለኝ አለ። እኔና እናንተን ሆኖ ነው የዘመረው። በነገራችን ላይ እሱማ ከእግዚአብሔር ጋር ያደገ ሰው፣ በእግዚአብሔር እጅ ያደገ ሰው፣ የእግዚአብሔር እጅ ኃይልን ታደርጋለች ብሎ የሚያምን ነው።
እንደ አንድ ሰው ግን ድንገት እንደመጣ ሰው እግዚአብሔርን ካየ በኋላ እንደተለወጠ ሰው እንሂድ ሲሉ ደስ አለኝ። የመጀመሪያ ቀን ጓደኛ ደስ ላይለው ይችላል። በሚያየው ነገር ግን መንፈስ ቅዱስ ይማርከዋል። ስትመጣ እየጸለይክለት እኮ ነው የምትመጣው አይደለም? በእያንዳንዱ ጉዞ ውስጥ ለእግዚአብሔር በመገዛት ነው። ሁለት ሰዎች ከገዳም ወደ ከተማ ተልከው ይሄዳሉ። ከተማ ከደረሱ በኋላ አንዳንድ ነገሮችን ገዝተው ሊመጡ ሲሉ አንደኛው እዛው ከተማ ውስጥ በኃጢአት ወድቋል። በል ወንድሜ አንተ ሂድ አለ። ለምን? እኔ በኃጢአት ወደቅኩ፣ የከተማው ሕይወት ጣፈጠኝ፣ ድንገት ተሰብሬያለሁ። ስለዚህ አለ እኔ አብሬ ከመጣሁኝ እዛ ረክሼ እዛ ገዳም ውስጥ አልገባም ሲል አልነገርኩህም እንጂ አለው። ይሄኛው እኮ እኔም እኮ እንዳንተ ነኝ። ወንድምህን ስታየው አፍንጫህን ትይዛለህ፣ ከእሱ የተሻልክ ይሰማሃል። ከዚህ ትዕቢት እግዚአብሔር ይሰውረን ሁላችንን። እህትሽን ስታያት አሁን አልመጣችም፣ ከእሷ የተሻልሽ ሆነሽ ታስቢያለሽ። እሷን አንቺን እዚህ ቁጭ ብለሽ እግዚአብሔርን ሳሰሚው እዛ ባለችበት እሱ ሊጎበኛት ይችላል። ይህን ታውቃላችሁ? ቤተ መቅደሱ ጋር ሰዎች እያሉ ተሻግሮ ዳር ላይ ያለውን ለምጻ ምናምን እኮ ይፈውሰዋል። እጁ የሰለለች ሰው ዳር ነበር ማገባ ብሎ ነው የፈወሰው። አያችሁ፣ እግዚአብሔር ቤት ብዙ ፈሪሳውያን ነበሩ። ነገር ግን በቤተ ሳይዳ የወደቀውን ሰው ሄዶ ያነሳው። ስሙ የተመሰገነ ይሁን። ትህትና ትልቅ ነገር ነው። ስለዚህ ምን አለ ሰውየው? አይዞህ እኔም እንዳንተ ወድቄአለሁ አለ። ውሸቱን ነው። ሱባኤ እንግባ አለ። አያችሁ፣ ሱባኤ ገቡና መጸለይ ጀመሩ። ከዛም በኋላ የእግዚአብሔር መንፈስ ተገለጠና እግዚአብሔር ምን አለ? ምሬሃለሁ አለ ለኃጢአተኛው ሰው። ስላንተ ሳይሆን በወንድምህ ጸሎት ምክንያት በወንድምህ ጸሎት አገኘሃለሁ። የዘጋው ያ ሰው ኃጢአት ሰርቶ አይደለም፣ ይሄኛው ሰራው ሲለው በቃ ትቶት መሄድ አልፈለገም። አንስቶ ሊያድነው ይሄን አደረገ። ለሌሎች መትረፍ ነው ክርስትና። አያችሁ፣ ሱባኤ መግባት ካስፈለገን ወንድማችን እንዲድን እንገባለን። ይህን ያክል ዋጋ ተከፍሎ እግዚአብሔር መልስ እንደሚሰጠን እናምናለን። እዚህ ድረስ ነው ጽናት የሚያስፈልገው። አገልግሎቱ በዓመት አንድ ቀን ብቻ ጥምቀት ሲደርስ ወይ ንግስ ሲሆን መሯሯጡ አይደለም። እሱ ትሩፋት ነው። ዋናው የኛ መመለስ ነው። ሸታው እኛ ውስጥ መኖር አለበት። መዓዛው እኛ ውስጥ መኖር። ከዛ በኋላ ነው እግዚአብሔር በእኛ ህይወት የሚሰራው። ከዛ ውጭ ኪሳራ ነው። ስለዚህ ውስጧ እግዚአብሔር ስላለ ያችን ምርኮኛ እንኳን ብትሆን እዛ ቤት ውስጥ ሆና እስራኤል ላከችው ሰውየው። ሄደችና እመቤቲቱ ነገረችው ለባሏ ተማርካ የመጣችው እቺ የእስራኤል ብላቴና ወጣቷ ልጅ ሀገራቸው መድኃኒት ፈዋሽ ነብይ እንዳለ ነገረች። ከዚያ ሄዶ ለንጉሱ ነገረው። ገብቶ ንጉሱ ደብዳቤ ጻፈ። ከሶርያ ንጉስ ወልደ አዴር ለእስራኤል ንጉስ ተጽፏል። ይሄ ደብዳቤ ወደ አንተ የሚመጣው የሰራዊት አለቃ ንዕማን ይባላል። ጀግና የሰራዊት ሁሉ አለቃ ነው። እንደምታየው በለንጽ የተመታ ነው። ነገር ግን የምትፈውሰው አደራ አለው። ከዛም በኋላ 10 መክሊት ወርቅ፣ 5000 ወርቅ፣ 10000 ወርቅ፣ 10 መክሊት ብር፣ 10 መለወጫ ልብስ አንድ ላይ አድርጎ ሰጠውና ይዞ ወጣ። እዚያ ሲደርስ ንጉሡ አየና ልብሱን ቀደደ። ተመልከቱ፣ አሁን ሶርያ በወታደር በጦርነት ኃያል ሆናለች። ነገር ፍለጋ ነው። እኔ በምን ነው የምፈውሰው? ለምሳሌ የምፈውሰው ታዩኛላችሁ አለ። እዛ ተቀምጦ ሰውየው መድኃኒቱን አያውቅም። ከሌላ ሀገር መጥቶ ሊፈወስ ሰው ጠየቀው። የዝቋላን አቦ ቅርብ ያለው ያርሰዋል፣ ሩቅ ያለው ይዘክረዋል ይባላል። መድኃኒት አጠገብ በሽተኞች አሉ። ጸበል አካባቢ አልፈወስ ያሉ ህመምተኞች ይበዛሉ። አያችሁ፣ የጸበሉን ኃይልና ግርማ የማወቅ እጥረት ሲኖር ከመፈወስ ይልቅ ምልክት ሆኖ መገኘት ይታያል። እግዚአብሔር ከዚህ ይሰውረን ሁላችን። የእግዚአብሔር ታቦት አጠገብ በሽተኛ ሆኖ ከመኖር ይሰውረን። ሳይለወጡ እግዚአብሔር ታቦት ዙሪያ ከመዞር እግዚአብሔር ይሰውረን። የምንለወጥ ያደርገን። ክርስትና ይሄን መለወጥ ነው። ስለዚህ ይሄንን ካየ በኋላ በጣም ልብሱን ሲቀድ የእግዚአብሔር ሰው ተገለጠለት። ይሄንን ሰማ። ከሰው አይደለም፣ በዚያ ፍጥረት ማን ያሰማዋል? ቅዱሳን ከሚታየው ጀርባ የማይታየውን ያያሉና። ከዚያም በኋላ ለምን ልብስን ቀደድክ ብሎ ላከበት። ንዕማንን ወደ ሌላ ተዋለ። እግዚአብሔር ነብይ ሲመጣ ወጣ። አንተ ነህ አይደለም ጻሙ? አዎ፣ ሂድ ዮርዳኖስ ውስጥ ብቅ ጥልቅ በል 7 ጊዜ ብሎት ነብዩ ወደ ተመለሰ። ተበሳጨ። እኔ ነው መሰለ ጀነራል ከነ ተኮፍሰው ዓለም ከሰጠቻቸው አሸንክታብ ጋር በእግዚአብሔር ታቦት ፊት መቆም የሚፈልጉ ሰው አለ። ብዙ ሰዎች አሉ። አንዳንድ ጊዜ እዛ ያላቸውን ክብር እዚህ ማግኘት ይፈልጋሉ። ይለያያል። የክህነት ክብሩ ልዩ ነው። አንድ አባት መስቀል ያሳልማል፣ ሁሉንም ያሳልማል። አንድ የካድሬ ባለስልጣን በሆነ ስብሰባ አግኝቷቸዋል እሳቸው እና ከነሱ መጣ። ከሚሳለሙት ሰዎች ጎን ተሳለመ። እግዚአብሔር ይፍታው።
አወቁኝ አላቸው። አውቄአለሁ እግዚአብሔር ይፍታ ብሎ ማሳለም ገባ። አይ ረስተውኛል ማለት ነው። እኔ እኮ የደህንነት ቢሮ እንደዚህ ከለኔ አሃ እንግዲህ ሌላ መስቀል የለኝ አሳለምኩ ምን ላድርግልህ አሉት። ምክንያቱም የካድሬ መስቀል የደህንነት መስቀል የምን መስቀል አንድ ነው አይደለም እንዴ? እንግዲህ ሌላ መስቀል የለኝ ልጄ ምን ላድርግ አሉት። ሽምቅቅ ብሎ ወደኋላ ሄደ። ጠሩትና ይመለክ እኔ እያሳለምኩ ነው እግዚአብሔር ይፍታ እያልኩ ነው። ለብቻ አንተን ለይቼ በምን ልይ? ከህዝቡ ጋር እኮ እኩል ነህ። እዚህ ስትደርስማ ውረድ፣ አውልቆ እንጂ ኮቱን ነጠላ ለበስበት አሉት። ማውለቅ ያስፈልጋል። ከነ ፕሮቶኮሉ ለማን ለመፈወስ ፈለገ እንዴ? መጥቶ ይዳሰሰኛል እላለሁ። ሂድ ውሃ ግባ፣ የደማስቆ ወንዞች አባናና ፋርፋ ሹልል ያሉ ምንጮች እዛ ልታጠብም እንዴ? ለውሃ አረቱ የዮርዳኖስ ውሃ ይለያል። ውሃ ጸበል ሲያዩት ውሃ ነው። ሁለቱም እኩል ናቸው። ጸበልና ውሃ ለሁለቱም ማቴሪያል ነው በስጋ ላይ። በመንፈሳዊ ግን አንዱ ሳይበላ የሚጠጣ ሳይባረክ የማይወጣ ነው። አያችሁ፣ ወደ ውስጥ ገብቶ በረከትን ሰጥቶ የሚቀር ነው። አያችሁ፣ ውሃ አይደለም ጸበል ነው። መለኮታዊ ኃይል ያለበት የእግዚአብሔር መንፈስ ያለበት ነው። ስለዚህ ምን አሉት ሎሌዎቹ? ነቢዩ ለመፈወስ ከዚህ የበለጠ ቢያዝስ እንኳን አታደርግም? ለውሃ ከምትል ለምን አትገባ? ምን ይጎልብሃል አለ። የእነሱን የበራቴሮቹን የአጃቢዎቹን ድምፅ ሰማና ገባ። 7 ጊዜ ብቅ ጥልቅ አለ። ከዚህ በላይ ታሪኩን አልወስድም ሰዓት ስለሌለ። ይህን ሁሉ ያደረገው በማን ነው? ያቺ ወጣቷ ብላቴናዋ በሰጠችው አገልግሎት ነው። አያችሁ፣ ለምጻሙ እንደ ልጅ ብላቴና ሆኖ ተፈወሰ። መመለስ ብቻ አይደለም፣ 5 በቅሎ አፈር ተሸክሞ ጭነት፣ የበቅሎ ጭነት 5 የበቅሎ ጭነት አፈር ከኢየሩሳሌም ይዞ ገባ። ንጉሱ ጋር ስገባ አለው ለኤልሳ ለነብዩ፣ ይህንን አፈር ይዤ ቤቴን አስልሼ እንደ በረከት እጠቀምበታለሁ እየተቀባባሁት። ወደ ንጉሱ ስገባም ወደ ጣዖት ቤት እጄን ይዞ ንጉሱ ሲገባ ልቤ ከአምላኬ ጋር እንደሆነ እምነቱን እንደተለቀለኩ ይህንን እግዚአብሔር እንዳይፈርድብኝ አደራህን ማረኝ አለ። እኔ ጸልይልሃለሁ፣ በቤል ቤት በጣዖት መሰዊያው ቤት የእግዚአብሔር ሆነ ትኖራለህ። ሐዋርያው ቅዱስ ጳውሎስ ከቄሳር ቤት ሆነው የእኛ ክርስቲያኖች አሉ ብሎ የጻፈበት መልእክት አለ። አያችሁ፣ እኛ እዚህ ተቀምጠን ምናልባት እዚህ አሕዛብ ቤት ውስጥ የተጠመቁ የተሻሉ እግዚአብሔርን የሚያስቡ በስውር ድብቅ ሰራዊቶች እግዚአብሔር አሉት። እግዚአብሔር ብዙ ድብቅ ሰራዊቶች አሉት፣ እኛ የማናያቸው እሱም ያያቸው። እኛ እዚህ ተቀምጠን አንዳንዴ ተላላፊ ህመሞች እንሆናለን። ሌላ ቤት ግን ሆነው መድኃኒት አሉ። አሕዛብ ቤት ውስጥ ሆና ለነቢዩ ለኤልሳ ታላቅነት ምስክርነት ሰጠች። በእምነት እንዲያምን አደረገ። ይሄ ብዙ ታሪኮች አሉ። የቅዱሳንን አማላጅነት ከሚታየው ጀርባ የማየት ኃይል የፈውስ ግርማና ጉልበታቸውን ያሳያል። ጸበልና እምነት የሚሰጡትን ፈውስ ደግሞ እዛ ላይ ታገኛላችሁ። ትልቅ ማስረጃ ስለ ጸበልና ስለ እምነት እንኳን ለመስጠት። ስለዚህ የተወደዳችሁ የእግዚአብሔር ልጆች የተጠራ ነው አገልግሎታችን እንዳይነቀፍ፣ ድነን ሌሎችን ለማዳን፣ ተነስተን ሌሎችን ለማንሳት፣ ተለውጠን ሌሎችን ለመለወጥ፣ ተባርከን ሌሎችን ለመባረክ፣ ኃይል ሆነን ለሌሎች ደግሞ ኃይል አግኝተን ለሌሎች ኃይል መሆን፣ መፍትሄ አግኝተን የእኛ ቋጠሮ ተፈቶ የሌሎች ቋጠሮች መፍታት ነው። ልጇ የተፈወሰላት እናት የሌሎች ልጆችን ሁሉ ጤነኞች እንዲሆኑ ትፈልጋለች። ልጇ በሽተኛ የሆነ እናት ደግሞ ጤነኛ ልጆች ስታይ ትቀናለች። ምን አግኝተው ነው እንደዚህ ጤነኛ ልጅ ያላቸው ትላለች። ታዲያ ሲፈወስላት ደግሞ ምን ነው እንደኔ ደግሞ ሌሎቹ በተጎበኙ ትላለች እኮ አይደለም። ኃጢአቱ የተሰረየችለት ሰው የሌሎችም እንዲሰረዩ ይፈልጋል። ብጽዕናው እኮ ብፁዓን ለተሃድገሉ ኃጢአቶም ወእለ ያሰበው ሁሉ ጌገሩ፣ ኃጢአታቸው የተሻረችላቸው መተላለፋቸው የቀረችላቸው ሰዎች ብፁዓን ናቸው ይላል። ለምን? እነሱ ቅንቅኑን የሚያስቡ ናቸዋል። ቀናውን የሚያዩ ናቸዋል። ስለዚህ ቀናውን ለማየት እዚህ ቤት መዋል ያስፈልጋል። በአገልግሎት ውስጥ ራስን መጠበቅ ያስፈልጋል። የአገልጋይነት ስሜት ያስፈልጋል። በቅርቡ ወደ ገዳም እየተመላለሰ አንዳንድ ዕቃዎችን እየወሰደ እዛ ላሉ አባቶች የሚሰጥ ልጅ ነበረ። ለስራዎች የሚያገለግላቸውን ነገር ይወስድላቸዋል። መርፌ፣ የተለያዩ ነገሮች፣ ለቆብ የሚሆኑ ጨርቆች፣ የተገዙ ቆቦች፣ እንደዚሁም አድርስ ሲባል አንዳንድ ነገሮች ያደርሳል። እና የሚመላለስበት ምክንያት ይሄ ሰው ወደዛ ወደ ገዳም የሚመላለሰው የሬሳ መኪና ሾፌር ስለሆነ ነው። ሰው ሲሞት በቀብር ይሄዳል። ነገር ግን በዛው ሲሆን የሆነ ነገር ላምጣላችሁ፣ ይህንን አምጣት ስትመጣ ነገር አተር ምናምን ይዘህና እስኪ አንዳንድ ነገሮች ዝክር ይኖራል የሚሉ ማዊዎችን ያያል። ገዝቶ ይዞላቸው ይሄዳል። አላ እንደው እንዲህ አይነት ነገር ያስፈልጋል ሲሉት ገንዘብ ተቀብሏቸው ይገዛል። ኋላ ደግሞ ቀስ እያለ ይገዛላቸው ጀመር። እዛ አካባቢ ሰዎች ያዩት ጀመር እና ቀብር በሌለን ቀን ብቻውን ሄዶ ሰንበትን እዛ ውሎ አድሮ ይመለሳል። ከብዙ አባቶች ጋር ተለማመደ። አሁን ጓደኞቹ መጠጥ ቤት ሲቀመጡ መቀመጥ አስጠላው፣ ቀፈፈው። እኔ ብሄድ ተውኩኝ አለ። ለምን ሲሉት እንዴ ገዳም ያየኝ ሰው
እንደ መንፈሳዊ ሰው ቢቆጥረኝና እዚህ ደግሞ ሲያይ ቢታዘበኝ ሳለ እኔ መንፈሳዊ አይደለሁም አውቃለሁ፣ ህይወቴ ይሄ ነው። ግን እዛ ጋር ደግሞ እዚህ ጋር ሰውነቴን ቆሰቆሰን ጀመራል። አያችሁ ውሎ ምን ያህል እንደሚቀየር፣ አያችሁ ምን ያህል እንደሚለውጥ። እስቲ ብዙ ጊዜ ተምሩላችሁ ሲያገልግሉ ከዛ የሚሰማችሁን ስሜት ታዩታላችሁ። ለየት ትላላችሁ። ለምን እዛ ጋር እገኛለሁ? ድንገት ብታይዝ ተላላፊ በሽታ ሆናለሁ። ስለዚህ ከቦታው በመጥፋቴ ለወንድሞቼ መድኃኒት ሆናለሁ። ምን ነው ጠፋ ሲሉ እዛ እየዋልኩኝ እንዲህ እያገኘሁ እኮ ይገርማቸዋል። ኑ እስኪ እንሂድ እያሉ ሌሎችን መለወጥ ይችላለሁ። እናንተም እንደዚህ እንድታደርጉ እግዚአብሔር ይርዳችሁ። ክርስቲያን ለሌሎች መድኃኒት ነው። መዳኑ እናንተ መጀመሪያ ተለወጡ፣ ቆረቡ እንጂ የምታገለግሉት ታቦት የሚሰዋበትን መስዋዕት ብሉት። መስዋዕቱን ሳትበሉ ምን ጥቅም አለው ብታገለግሉ? ልጆቻችሁን እያቆረቡ የሚመለሱ ከምግቡ አጠገብ ደርሰው ጨጓራቸው እየተፋጨ ብላኝ የሚል ጣፋጩ ምግብ ፊት ለፊታቸው እያዩት ፈርተው ሳይበሉ የሚመለሱ ወላጆች አይታችኋል? ልጆቻቸውን ያቆርባሉ፣ እነሱ አይቆርቡ። ልጆቻቸው እንደሚያድን ስጋው ደግሞ ያውቃሉ። እነሱ ግን ለመዳን ገና ቀጠሮ ሰጥተዋል። እያዩት ዓለም ይወስዳቸዋል። እናንተም እንደዚህ እንዳትሆኑ። ታቦቱ ወጥቶ የሚሰግደው ምዕመን አብዛኛው ሰው ቆርቧል። እናንተ ግን ከዛ ምዕመን ይልቅ ወደ ታቦቱ ቀርባቸዋል፣ ግን አልቆረባችሁ። ቀርቦ አለመቁረብ፣ ከምግብ አጠገብ ሆኖ በሽታ ብቻ እንደመኖር ያለ ከባድ ረሃብ የለም። ተጠጉ፣ እግዚአብሔርን ቅመሱት። ከዛ ህይወት ከስጋው ደግሞ በፊትና ከስጋው ደግሞ በኋላ ምን አይነት እንደሆነ ይሁት። የትዳር ህይወታችሁ በስጋው ደግሞ ይሁን። ታቦት ስታገለግል ቆይተ በዳንኪራ እንዳታገባ ተጠንቀቅ። ታቦት ስታገለግል ቆይተ ያልሆነ ቦታ ላይ አትታይ፣ ተጠንቀቅ። ለሌላ ሰው ፈውስ የተገኘችበት ቦታ ላይ እንኳን ለቤቱ መድኃኒት ሆነች። ከዛም በኋላ እኮ የኢየሩሳሌም እምነት አገሯ መጣላት፣ አከፍክፋ ትኖረዋለች። እኛም እንደዚህ እንድንሆን እግዚአብሔር ይርዳን። አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥ። የምንሞት ስንመስል ሕያዋን ነን። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ፈውሱ የኛ ነው። ኃይሉ የኛ ነው። የትምህርት እውቀቱ የኛ ነው። መንፈሳዊ ጥበቡ የኛ ነው። ወጣትነቱ የኛ ነው። ስጋዊ ጉልበቱም የኛ ነው። መንፈሳዊ ጉልበቱም የኛ ነው። ማን ስላለ ከኛ ጋር? እግዚአብሔር ከሁላችን ጋር ይሁን። በእውነት ለስጋው ደግሞ ክብር ያብቃል። የተለወጥን አገልጋዮች አድርገን ይቆየን። መስዋዕት ለእግዚአብሔር